ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልሁኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ ወይም ቮይስ ብታስቀምጡ በሳምንት 5 ቀን በቀን ለ1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬም ከትናንትናው በመቀጠል ባለ 4 ፊደላትን ቃላት ይዤላችሁ መጥቻለሁ ማለት ነው። እነሱን ፊደላትን እየለየን እያጋጠምን ቃል እየመሰረትን እንሄዳለን። ከእናንተ የምጠበቅባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል። ስለዚህ እኔ ቀጥታ ወደ ቪዲዮ በ ከበቤተሰብ የመጀመሪያ ፊደል ነች። ዘ ከዘ ቤተሰብ የመጀመሪያ ፊደል ነች። በ ከበቤተሰብ የመጀመሪያ ፊደል ነች። ዘ ከዘ ቤተሰብ የመጀመሪያ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በዘበዘ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ነ ከነ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸነሸነ የሚል ቃል ሰጠው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቀ ና ተ ኛ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ፊደል ነች። እኒህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀናተኛ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በ ከቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በ ከቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በሰበሰ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሸ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። በ ከበቤተሰብ የመጀመሪያ ፊደል ነች። ለ ከለቤተሰብ የመጀመሪያ ፊደል ነች። ለ ከለቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸበለለ የሚል ቃል ሰጠው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀለቀለ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በ ከበቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። በ ከበቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በጠበጠ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ ከተ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ተ ከተ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተረተረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በ ከበቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በ ከበቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በረበረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች።
ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀሰቀሰ ቀሰቀሰ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀ ጠ ቀ ጠ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀጠቀጠ ቀጠቀጠ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ መ ቻ ቸ ተ ከተ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ቻ ከቸ ቤተሰብ አራተኛ ፊደል ነች። ቸ ከቸ ቤተሰብ የመጀመሪያ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተመቻቸ ተመቻቸ የሚል ቃል መስርቶ እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሸ ለ ሸ ለ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸለሸለ ሸለሸለ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀ ረ ቀ ረ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀረቀረ ቀረቀረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ መ ተ መ ተ ከተ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተመተመ ተመተመ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ ከ ማ ቸ ተ ከተ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተከማቸ ተከማቸ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሸ ከ ሸ ከ ሸ ከሸ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። ሸ ከሸ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸከሸከ ሸከሸከ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቀ ዘ ቀ ዘ ቀ ከቀ ቤተሰብ አንደኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ዘ ከዘ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀዘቀዘ ቀዘቀዘ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሸ መ ገ ለ ሸ ከሸ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸመገለ ሸመገለ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ተ ከ መ ረ ተ ከተ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። መ ከመ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተከመረ ተከመረ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሸ ፈ ሸ ፈ ሸ ከቸ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ሸ ከሸ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው
ሸፈሸፈ ሸፈሸፈ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ቀ ፈ ቀ ፈ ቀ ከቀ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች። ፈ ከፈ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀፈቀፈ ቀፈቀፈ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ሸ ቃ ላ ይ ሸ ከሸ ቤተሰብ አንደኛ ፊደል ነች። ቃ ከቀ ቤተሰብ አራተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ይ ከየ ቤተሰብ ስድስተኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸቃ ላይ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ ነ ገ ረ ተ ከተ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተነገረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ሸ ነ ገ ለ ሸ ከሸ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ሸነገለ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ ቀ ን በ ር ቀ ከቀ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀንበር የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ በ ር ሜ ል በ ከበ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ሜ ከመ ቤተሰብ ሶስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በርሜል የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተ ከ በ ረ ተ ከተ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተከበረ የሚል ቃል መስርተው እናገኛቸዋለን። ቀጣይ እዚህ ጋር ደግሞ በ ረ ከ ት በ ከበ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ከ ከከ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ አንደኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በረከት የሚል ቃል መስርተው ይገኛሉ። ቀጣይ ጋር ደግሞ ቀ ን በ ጥ ቀ ከቀ ቤተሰብ አንደኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በ ከበ ቤተሰብ አንደኛ ፊደል ነች። ጥ ከጠ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ቀንበጥ የሚል ቃል መስርተው እናገኛቸዋለን። ቀጣይ ጋር ደግሞ በ ጸ ሎ ት በ ከበ ቤተሰብ አንደኛ ፊደል ነች። ጸ ከጠ ቤተሰብ አንደኛ ፊደል ነች። ሎ ከለ ቤተሰብ ሰባተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው በጸሎት የሚል ቃል መስርተው እናገኛቸዋለን። ቀጣይ ጋር ደግሞ ተ ና ወ ጠ ተ ከተ ቤተሰብ አንደኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። እነዚህም ፊደላት ስርዓት ባለው መልኩ ደርድረን ከግራ ወደ ቀኝ ስናነባቸው ተናወጠ የሚል ቃል መስርተው እናገኛቸዋለን። ዛሬ ከዚህ ጋር ትላንት ባሳያችሁ ምሳሌ መሰረት ማለት ነው የተወሰኑትን አንድ ሁለቱን ወይም ሶስቱን ያህል ላሳያችሁ። ትላንትና የሚለቀቅላችኋለሁ በትላንትናው ቪዲዮ። ዛሬ ደግሞ ለማስታወስ ያህል የተወሰነ ልላችሁ። በአጋጥማችሁ ለማንበብ በጣም የተቸገሩ ከሆነ
ፊደላትን ከለያችሁ በኋላ ፊደላትን በፍጥነት መጥራት የሚጠበቅባችሁ ማለት ነው። ስለዚህ ተከተሉና አንድ ሁለቱን ላሳያችሁ። በዘ 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 ምን ይላል? በዘበዘ በዘበዘ ይላል ማለት ነው። ፊደላትን በፍጥነት ከጠራናቸው ምን እንደሚል ራሱ ይመጣልናል ማለት ነው። እዚህ ጋር ደግሞ ሸ ነ ሸ ነ ሸ ነ ሸ ነ ሸ ነ ሸ ነ ልክ እንደዚህ ከጠራ ነው ሸነሸነ ሸነሸነ የሚል ቃል ሰጠውናል ማለት ነው። እዚያ ደግሞ ስንመጣ ቀናተኛ 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 ማለት ነው። ስለዚህ ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ቪዲዮ እንላችሁ። መልካም ትምህርት። ቻው